ሰላም፣ እስኪ አንድ ጥያቄ እንጠይቅ። የሰው ልጅ ስልጣኔ ከየት ነው የጀመረው? ብዙ ጊዜ መልሱ ወይ ግብጽ ነው ወይም መስፐቶሚያ ነው አይደል? ዛሬ ግን በምንመለከተው ታሪክ ትንሽ ለየት ይላል። ከነዚህ ከምናውጣቸው ስልጣኔዎች ሁሉ በፊት የነበረ ዓለምን ሁሉ ያስተማረ አንድ የተፋ ስርወ መንግስት ነበረ የሚል ነው። ስለ ኩሽ ስርወ መንግስት ነው የምናወራው። እንግዲህ በታሪክ ውስጥ በጣም ትልቅ የሆነ እንቆቅልሽ አለ። ይሄውም የጥንቷ ግብጽ ስልጣኔ ነው። አስቡት እስኪ፣ ገና ከጅምሩ በጣም በከፍተኛ ደረጃ የበለጸገ ነበር። ምንም አይነት የሕፃንነት ወይም የእድገት ዘመን የሚባል ነገር ሳያሳይ ታሪክ መመዝገብ ሲጀምር ግብጽ ቀድሞውንም በሳል እና ያረጀ ስልጣኔ ነበራት። እንዴት ሊሆን ቻለ? ይህ ሁሉ ዕውቀት፣ ይህ ሁሉ ጥበብ ከየት መጣ? በሌላ አባባል ታላቅ ነገር ዝም ብሎ ከምንም አይፈጠርም አይደል? ሁሌም አንድ መነሻ ይኖረዋል። ታዲያ ለግብጽ መነሻዋ አስተማሪዋ ማን ነበር? ይሄ የግብጽ እንቆቅልሽ የጥንት ጸሐፊዎችንም ጭምር ግራ ያጋባ ጉዳይ ነበር። ምክንያቱም የግብጽ ባህል ዝም ብሎ ከአባይ ወንዝ ዳር በድንገት የፈለቀ ነገር አይደለም። ስለዚህ ጥያቄው ይመለሳል፣ ያንን ሁሉ ዕውቀትና ጥበብ ያስተማራት ማን ነበር? እንግዲህ የምንመረምረው ምንጭ የሚሰጠው መልስ በጣም አስገራሚ ነው። ግብጽ የስልጣኔ መነሻ አልነበረችም ነው የሚለው። ከዛ ይልቅ ከሷ እጅግ በጣም የቀደመ እና የላቀ ኃይል የነበረው ስልጣኔ ቅኝ ግዛት ነበረች። እና ይሄ የቀደመው ኃያል መንግስት በታሪክ መዛግብት ውስጥ ከምናውቀው ዘመን ሁሉ በፊት የነበረው የኩሽ ስርወ መንግስት ነበር። እዚህ ላይ ግን አንድ ነገር ግልጽ መሆን አለበት። ኢትዮጵያው የሚለው ቃል ስንጠቀም የዛሬዋን ኢትዮጵያ ሀገርን ብቻ እያመለከተ አይደለም፣ በፍጹም። ከዛ ይልቅ ከግብጽ እስከ ህንድ ድረስ ተንሰራፍቶ የነበረን አንድ ጥንታዊ ዘር ነው የሚያመለከተው። ስለዚህ የኩሽ ምድር ስንል ዓለም አቀፋዊ ነበር ማለት ነው። እስቲ የዚህን ስርወ መንግስት ስፋት አስቡት። በቃ አእምሮን የሚፈታተን ነው። የምናውቃቸውን የታሪክ ካርታዎች በሙሉ ነው የሚቀይረው። እስቲ ገምቱ። ከሂንድ አንስቶ እስከ ስፔን፣ ከአረቢያ እስከ ሜዲትራኒያን ዳርቻዎች ድረስ የተዘረጋ አንድ ወጥ ስልጣኔ። እሺ፣ ታዲያ እነዚህ የስልጣኔ ፈርቀዳጆች ለዓለም ያበረከቱት ነገር ምንድን ነው? እስኪ ስኬቶቻቸውን እንመልከት። ያው አንድ ማህበረሰብ ተደራጅቶ እንዲቆም ያስፈለጉት መሰረታዊ ምሰሶዎች አሉ። እናም እንደ ምንጩ ከሆነ እነዚህ ሁሉ ከኩሻውያን የመነጩ ናቸው። መንግስትን ለመጀመሪያ ጊዜ ያቋቋሙ፣ ሕግን ለመጀመሪያ ጊዜ ያጸኑ፣ እንዲያውም ሃይማኖትን ለመጀመሪያ ጊዜ ያደራጁት እነርሱ ነበሩ። ይሄ ብቻ አይደለም። የሰው ልጅ የሚያውቃቸው የዕውቀት ዘርፎች በሙሉ መነሻቸው ይሄ ስርወ መንግስት ነበር። ስነ ጽሑፍ፣ ሳይንስ፣ ጥበብ፣ በቃ ሁሉም ነገር ከነርሱ ተጀመረ ነው የሚለው። የፈጠራ ችሎታቸውማ ወሰን አልነበሩ። እስቲ እንያቸው። ከዋክብትን ማጥናት፣ አስትሮኖሚ ማለት ነው። የፊደል ጽሑፍን መፍጠር፣ ግዙፍ የሆኑ የስነ ህንፃ ጥበቦች፣ ግብርናን ማዳበር፣ እንስሳትን ማላመድ፣ እንዲያውም የባህር ላይ ጉዞና ዓለም አቀፍ ንግድ። እነዚህ ሁሉ ግኝቶች እንደገና ወደ አንድ መነሻ ነው የሚያመሩት፣ ወደ ኩሽ ስርወ መንግስት። እሺ፣ ይህ ሁሉ ነገር እውነት ከሆነ አእምሮ ውስጥ አንድ ትልቅ ጥያቄ መምጣቱ አይቀርም። ይህ የታሪክ የጠፋ ምዕራፍ ለምንድን ነው በስፋት ማይታወቅ? ለምንስ በታሪክ መጻሕፍት ውስጥ ቦታ አላገኘም? እንግዲህ ምንጩ እንደሚለው ምክንያቱ ይሄ ነው። በጥንታዊ መዛግብትና በዘመናዊ የታሪክ አጻጻፍ መካከል ትልቅ የሆነ ቅራኔ አለ። የጥንት ጸሐፊዎች ግሪኮች፣ ዕብራውያን ስለ ኩሽ ስርወ መንግስት በሰፊው ጽፈዋል። ዘመናዊው የታሪክ አረዳድ ግን ይህንን እውነታ ችላ ብሎታል ወይም አይቀበለውም። ያውቁም ነገሩ ይሄ ነው። የአርኪኦሎጂ ባለሙያዎች ማስረጃዎችን ቆፍረው ያወጣሉ። ሌሎች ተመራማሪዎች መነሻቸውን ያወጃሉ። ነገር ግን የታሪክ ተቋማት ያን የለመዱትን ትርክት ለመለወጥ ፈቃደኛ አይደሉም ነው የሚለው። ግን ደግሞ ይህ የተደበቀ ታሪክ ዛሬም ድረስ በዓይናችን ፊት የሚታይ ውርስ ትቶ አልፏል። እስኪ እሱን እንመልከት።
ይህን የጊዜ ሰሌዳ ስንመለከት የዚህን ሥርወ መንግሥት ጥንታዊነት በደንብ እንረዳለን። አስቡት፣ ግሪክና ሮም ከመነሳታቸው በሺዎች በሚቆጠሩ ዓመታት በፊት የኩሽ ስልጣኔ በዓለም ላይ የበላይነት ነበረው። እና በጣም አስገራሚ የሆነ ሐሳብ ይነሳል። ለምሳሌ የአሬቢያን ናይትስ ተረቶች እናውቃለን አደል? እነዚህ ዝም ብለው ምናባዊ ፈጠሮች ብቻ አይደሉም ይላል። ከዛ ይልቅ በህንድ በፋርስና በአሬቢያ የነበረው የኩሽ ስልጣኔ ሲደበዝዝ የቀረው ታሪካዊ ትዝታ ማስተጋባት ናቸው። ምናልባት ከሁሉም በላይ አስደንጋጩ ሐሳብ ይሄ ሳይሆን አይቀርም። የጥንቷ ግሪክና የሮም አማልክት የፈጠራ ውጤቶች አልነበሩም። እንደ ዙስ፣ አፖሎ እና እንዲያውም የግብፁ ኦሳይረስ ያሉ ስሞች በጥንት ዘመን የነበሩ የኩሽ ንግሥታትና ንግሥቶች ስም ነበሩ። በቃ በኋላ ወደ አምላክነት የተቀየሩ ማለት ነው። እናም ይሄ ሁሉ ትንታኔ መጨረሻ ላይ አንድ ትልቅ ጥያቄ ትቶልን ያልፋል። የምናውቀው ታሪክ ሙሉ እውነት ካልሆነስ የስልጣኔ እውነተኛ መነሻ ከምንገምተው በላይ እጅግ በጣም ጥንታዊ እና ሰፊ ቢሆንስ? በዚህ ላይ ማሰላሰል ተገቢ ነው።